ሁለት ነገሮች መጥቻለሁ ማለት ነው። በቅድሚያ ኤፍሬም ጀግናነት ስትንልክ አበዛከው። ሄርሜላ ቤት ምን ትሰራለክ? ቀለበት አውልቂ አላችኋት፣ አውልቃለች። የሩታ ህይወት ላይ እስካልደረሰች ድረስ ሄርሜላ ልትተዋት ይገባል ማለት ነው። እንግዲህ ትናንት እንዳየነው የሀይሚዬ ጨረቃዋ ማለት ነው ልደት ነበረ። እንኳን ተወለድሽ፣ ነፍ አመት ኑሪ። እንደ ብሩክ አይነት ቆፍጣና ሚስቱንም ራሱንም ቤተሰቡንም የሚያስከብር ወንድ ይስጣችሁ ማለት ነው የምፈልገው። ቡዜና ኤፍሬም ተገኝተው ነበረ። እንደ ሩታ ቤት ሄጄ በጠብጣለሁ ብለሽ አስበሽ ከሆነ ቡዜ እውነት ተሳስተሻል ማለት ነው። ብሩክ እንደዚህ አይነት ጭልቅልቅ ያለ ህይወት አይፈልግም። ኤፍሬም ከዚህ ቀደም ጀመር አርጎት ነበረ። ልኩን ሲያሳየው መስመሩን ዳሩን ይዞ ቆሟል ማለት ነው። እውነት ብሩክ ትችላለህ ማለት ነው የምፈልገው። ሰላም እንዴት አላችሁ? ሰላማችሁ ብዝት ይበል። ኢትዮጵያንም ኤርትራንም ለቤቴ አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ አበረታቱኝ። የሩታዬ እህቶች ጀግናዎች ማለት ነው። ሰላማችሁ ብዝት ይበል። ቪዲዮን ስትጀምሩ በላይክ በሰብስክራይብ ጀምሩ። ትናንት እንዳየነው በጣም እንግዲህ የሚያስጠላ ነገር ነበረ እያረጉ ያሉት ኤፍሬም እና ሄርሜላ። የሆነ ከጀርባቸው እኛ የማናቀው ብቻ አላቅም፣ ፍቅር ይሁን ጥላቻ ይሁን እንዳለባቸው እነሱ ናቸው የሚያውቁት ማለት ነው። ኤፍሬም እኛ የምናከብርክ የምንወድክ የሰው ልክ የትንሽ ትልቅ እያን እኔም ብዙ ጊዜ ቪዲዮ ሰርቻለሁ። ብዙዎቻችሁም ኮሜንት ላይ የምትሉት ነገር ነው። ሄርሜላ አዎ ልኳን አልፋ ነበረ፣ መስመሯን ስታ ነበረ። ትዳር ያለው ወንድ ጋር ሄዳ የሰው ትዳር አፋታ ነበረ። እኛም ብዙ ብለናታል፣ ብዙ ሰድበናታል። አጸያፊ ቃላት እኔም ተናግሬያታለሁ። እውነቴን ነው የምላችሁ። ያው አንድ ሰው ሲያጠፋ ጥፋቱን መናገር አለብን። ደግሞ ስህተት ሲሰራ ስህተቱን ለእውነት ሲቆምም ስለ እውነት የቆመበትን ምክንያት ማውራት ይገባናል ማለት ነው። እኔ እንደተመለከትኩት እንደ አንድ ተመልካች ነው የምላችሁ። ሁሌም እንደምለው በተለቀቀው ቪዲዮ ላይ ብቻ ነው አስተያየት መስጠት የምንችለው። ከጀርባ ያለውን እኛ አናውቅም። ለማንኛውም ትናንትና አይታችኋል። ኤፍሬም የሰራው ስራ አግባብ ነው? እንደኔ አግባብ አይደለም። ሄርሜላ ቤት ምን ይሰራል? የራሱ ችግር ተሌለበት ከሄርሜላ ጋር ከዚህ ቀደም ከአብርሃም በፊት ኤፍሬም እና ሄርሜላ የሚተዋወቁ ካልሆነ የፍቅር ግንኙነትም ይሁን አላውቅም ብቻ ሌላ ነገር ተሌላቸው እዛ ቤት ምንድን ነው የሚያመላልሰው? በፊት እሺ ስለ ሩታ ተጨንቆ ሊያስጠነቅቃትና ከዚህ ህይወት እንድትወጣ ነው ብለን በጣም ደግፈነዋል። የሰው ልክ ነው። አዎ የሰው ልክ ነው። አሁንም ከሩታ ጎን ነበር፣ ከተከፋች እህቱ ጎን ነበር፣ ከተገፋች እህቱ ጎን ነበረ። የትንሽ ትልቅ ነው በእውነት በአስተሳሰብ ከዴቭም ከቡዜም እውነቴን ነው 100% ይበልጣቸዋል። ክፋት እየሰራ አልነበረም እዛ ጋር። ሄርሜላ ነበረች ያለ ቦታዋ የገባቸው። እሷን ደግሞ እንግዲህ ቀለበትም አስወልቀዋል አይተናል ማለት ነው። እና እሱ ላይ ሆኖ ትክክል ነው ቀለበቱ መውለቁ። ከአብርሃም እንድትርቅ ማድረጉን በጣም ደግፌዋለሁ፣ 100% ደግፌዋለሁ። ትክክል ነው የሰራው። ግን እቤቷ ድረስ ሄዱ እንዲህ ማሽቃበጥ ተፈለግኩ እጄ አልጋ ላይ ተኛለው ማለት በዚህ ልክ መዳፈር ምንድን ነው? ወይንስ ኦዲየንስ የማያውቀው ቤተሰቦቻችሁ የማያውቁት የእናንተ የሁለታችሁ ግንኙነት ነበር ከአብርሃም በፊት? እኔ ከዚህ ቀደም ቪዲዮ ሰርቼ ነበረ። ሄርሜላና ኤፍሬም የሆነ ግንኙነት አላቸው። በዛን ወቅት ኤፍሬም እንደማይፈልጋት ሄርሜላ ግን እንደምትፈልገውና አሁን ወደ አብርሃም ህይወት ሄርሜላ የመጣችበት መንገድ ያንን ለመበቀል ነው ብዬ ነበረ። በእውነት ለምን ደብቀው እንደ ሚስጥር ስለያዙት ሁለቱ ብቻ ናቸው የሚያውቁት ይህን ግንኙነታቸውንና አብርሃም በመሀል ስለማያውቅ በነ አቤል በኩል ሄርሜላ በነ ብሩክ በኩል መታ አጠመደችው ማለት ነው። አሁን ላይ ሲመስለኝ ኤፍሬም ሄርሜላን አብርሃም ጋር ሲያያት የሆነ ስሜት ተሰምቶት ይሁን የቅናት አላውቅም፣ ብቻ እንዴት እንደሆነ። እሺ ቀለበቱን ለአንተን የተሰጠው በነገራችን
አብርሃም አውልቆ ለኤፍሬም ነው የሰጠው ቀለበቱንም። እሱን ሊያደርግላት ነው ሄደው ወይንስ ምንድን ነው? ሴት ልጅ ደግሞ በዚህ ልክ ስትዳፈር ያስጠላል። ይቅርታ። አንደኛ እች ልጅ ከትዳር ካለው ወንድ ከወንድሜ ራቂ ብለካታል። አዎ ርቃለች። አሁንም ደግማ ሩታ ጋር አብርሃም ህይወት ጋር ሄርሜላ እስካልደረሰች ድረስ ነፃነቷን ልትነፍጋት አይገባም። በዚህ ልክ ደግሞ እቤት ድረስ ሄደክ እንደዚህ ያልሆኑ ነገሮችን አክትም ማሳየት ነው ብዬ እኔ በፍጹም አላምንበትም። በእውነት ስህተት እየሰራክ ነው እዛ ጋር እያየሁ ያለሁትና አንተ ፍላጎት ታለክ ወይ እሷን ፍቅር ታላት? በእልህ ሳይሆን ፍቅርን በፍቅር ነው እንጂ ፍቅርን በእልህ መመለስ አትችልም ለማለት ነው የምፈልገው። እንዴ ጀግና ነክ ስንልክ እኮ ምንም ቢሆን ሄርሜላ ሴት ናት፣ እህት ናትም። ያልሆነ ቦታ ስትመጣ አዎ ተቃውሚያታለሁ። ዘላ የሰው ሰላም ስትነሳ አዎ ተቃውሚያታለሁ። ሄርሜላ ማንም የሚመኛት ቆንጆ ሴት ናት። በነገራችን ግን ኤፍሬም ደግሞ በዚህ ልክ ሄደግ አትበጥብጣት ማለት ነው የምፈልገው። ያው ሁላችሁም የራሳችሁን አስተያየትና ስሜት የተሰማችሁን ነው የምትሰጡት። እኔ እዛ ጋ አሁን ማን ነው ኤፍሬም በደንብ ጥፋተኛ ነው። እውነቴን ነው የምላችሁ። ምንድን ነው የሚሰራው? ለምንድን ነው ሄዶ እንደዛ የሚበጠብጣትስ? ደግማ ወደ ሩታ ህይወት እስካልመጣ ድረስ እቺ ልጅ በቤቷ ነፃነቷን አግኝታ ቤት ኪራይ እኮ ከፍላ ነው የምትኖረው እንጂ ከፍለክላት አይደለም። ሴት ናት። ጫና በዚህ ልክ ስታረግባት ደግሞ ደስ አይለንም። ታጠፋች፣ አዎ ጥፋቷን ልኳ ድረስ እንነግራታለን። እግዚአብሔርን እና እኔ እንደዚህ ተሰምቶኛል። እናንተም ደግሞ የራሳችሁን ስሜትና አስተያየት መግለጽ ትችላላችሁ ማለት ነው። ጊዜም ነበረች በዛ ጋር በጣም እንግዲህ የተንጨረጨረች ነበረ። ለመከላከል እየሞከረች ነው። ያው ወደ አልጋም ሲሄድ ብዙም እንትን አላሉም። በነገራችን ያው እናንተ የምትዋደዱ ከሆነ በእውነት እሷ ወደ አብርሃም ህይወት ስትመጣ ይሄ ጉዳይ ግንኙነት ካላችሁ ግልጽ ሆነክ ለወንድምክ መንገር ነበረብክ። ለመበቀል እንደመጣች አንተና ሄርሜላ ከዚህ በፊት ግንኙነት እንደነበራችሁ ብታጅራ ላይ ግን በውስጥ ሆኖ ማንም የማያውቀው ይሄን ለወንድምክ ብትነግረው ቢያንስ ከዚህ ቀደም እኮ የወንድም የነበርሽ አሁን የኔ መሆን አትችይም ብሎ እሱም ራሱን አሳምኖ ለሌላ ሰው ባይናገርም ሄርሜላ ለማራቅ ይሞክራል ማለት ነው። ምንም እና አቤል ቢገፋፉትም ግን እዛ ጋር ግፊት አለ። ተቀበላት። እሺ አሁን ውጪ ተባለች፣ ወጥታለች። በጣም ጥፋት አጥፍታለች። አዎ 100% አጥፍታለች። አሁን ላይ ግን እቤቷ በሰላም መኖር አለባት ወይንስ ሌላ ነገር አለ እኛ የማናውቀው ማለት ነው ፈልገው። ወደ ሀይሚ ጨረቃዋ ደግሞ ስንሄድ በእውነት በጣም ደስ የሚል ነው የልደት አከባበሯ አይተናል። ከዚህ ቀደም በጣም ፏ አድርገው አክብረውላት ነበረ። እኔ እንጃ ብሩክን የሚመስል ባል ስለሰጣት እኔ እንጃ በእውነት ቆፍጣና ማለት ነው። እና ሴት ልጅ እንዴት ተንከባክቦ መያዝ እንዳለበት የሚያውቅ ሙዱ የገባው ለሴት ልጅ ክብር ያለው ወንድ እኔ እንደ ብሩክ አይቼ አላቅም። ያው በመሀል እንግዲህ ግጭ ወንድ ነው አይደል? አይጠፋም። በመሀል የሚያሳስቱ ይኖራሉ። ከዚህ በፊት እንግዲህ ያው እዩ በነበረው ሰዓት ብዙ ውዝግብ ተፈጥሯል። ነፍሰ ጡር ነኝ ምናምን ባለችው ወቅት ማለት ነው። በዛም እንግዲህ ጋሽዬም ጣልቃ ገብተው ነበረ፣ አስታርቀዋቸዋል ምናምን። ብሩክና ሀይሚ በነገራችን በጣም የሚዋደዱ በቃ ምን ልበላችሁ፣ ስለ ፍቅር ልክ የገባቸው ትንሽ ሆና ነው እንግዲህ ብሩክና ሀይሚ አንድ ጋ የነበሩትና እንግዲህ ኮትኩቶ ያሳደጋት ትንሽዬዋ ልጅ ዛሬ እዚህ ጋር ደርሳለች። በእውነት ሀይሚ ማለት ነው ረጋ ያለች ደስ የምትል ጨዋ ስነ ስርዓት ያላት እግዚአብሔር ልቅም ያለች ቆንጆ በቃ የሴት ደርባባ ብያታለሁ። እና እንኳን ተወለድሽ ሀይሚ፣ መልካም ልደት ይሆንልሽ። አስቡት እንግዲህ ያ ሁሉ ሰው ተሰብስቦ ያ ሁሉ ጓደኞቹ ተሰብስቦ እነ ናሂ ነበሩ። እንግዲህ ናሂ የኪዳነ ምሕረት ስጦታ ሲሰጣት ሁሉ አይተናል።
ብዙዎች ነበሩ። እነ ጆሲ በጣም ነው ደስ ያላቸው በእውነት። እዛ ጋር ደግሞ ኤፍሬም የቲምቢ ወንድምንና ህያብንም ስላየኋቸው በጣም ነው ደስ ያለኝ። እንደኔ ማርክ የተቀየረባችሁ ማርክን አላየሁትም ለምንድን ያልመጣሁ የሚለው ጥያቄ ሆኖብኛል። ዊና አልተቀየረባችሁም? ከድሮ በእውነት ጠቆረ ምናምንና አይኔ እንደው ያይ በፊቱ ጊዜ ሄልዬ ባለች ሰዓት ቢመለስ በጣም ነው ደስ የሚለው። ለማንኛውም ሀይሚሻ የልጄን ስም ነው ያዘችው። በጣም ነው የምወደው። ነፍ አመት ኖሪልን እንኳን ተወለድሽ። ብሩኬን የመሰለ ራሱን አስከብሮ አንቺንም የሚያስከብር ቤተሰቡንም የሚያስከብር ድራማ ሊሰሩባችሁ ሲመጣ ኤፍሬም አላስገባም ብሎ በእውነት ተከላክሎ ቀይ መስመሩን ስላለፈ ብቻ እውነቴን ነው እዛ ጋር ዳሩን እንዲዝ ወይም ጥጉን እንዲዝ ስላደረገው ከዚህ ቀደም በጣም ነው ደስ ያለ። ምንም ቢሆን ያው ወንድም መከታ ነው። ከባዳ የእናት ልጅ ይሻላል። ባዳ ሲመቸው እነነነ ብለዋል ማለት ነው። ያልጨርሳችሁ የብልግና እንትን ነው ትላለች አያቴ። ስለዚህ በእውነት ትናንትና እዛ ጋር በመገኘታቸው ምንላችሁ ፈልጌ ነው፣ በጣም ደስ ብሎኛል። ቡዜንም አይተናል፣ ኤፋም ነበረ። በቃ ሲያመሰግኑት ነበር። ቡዜም በጣም ደስ ብሏት ከዚህ በኋላ የአንቺን ልደት ሳይሆን ፍሬሽን ማየት ነው የምጓጓው። ብዙ ፈተናዎችን አልፈሽ እዚህ በመድረስሽ ደስ ብሎኛል ብላታለች። ደስ ስላላችሁ እኛም ደስ ብሎናል። በእውነት ይሄ አስቡት፣ የሀብታም ልደት ነው የሚመስለው እንጂ እኔ እንጃ። አቤት ዩቱበሮች ግን ትሰራላችሁ፣ በቃ ትለብሳላችሁ፣ ታከብራላችሁ። እውነት ደስ ነው የሚለኝ፣ ደስ ነው የሚለው ማለት ነው። እና በእውነት እንዲህ አንዳንዴ ልደታችሁን ስታከብሩ እናንተ ያው ዩቱብ ይከፍላችኋል እናውቃለን፣ ግን እንደው አንድ ሁለት የተራቡትን በእውነት ያን ሻምፓኒ ኬኩን ምኑን እዛ ከምትረጫጩ ማለት ነው። ምን አገባሽ ቀንተሽ ነው እንዳትሉ፣ ያው የተራበ አንድ ሁለት ልጅ ምናምን እዛ ጋር ቢያበሉ ፈጣሪም ይባርከዋል ብዬ ነው የማስበው። በዚህ ጉዳይ ላይ ምንድን ነው ማለት የፈለኩት እኔ ኤፍሬምና ቡዜ ማለት ነው። ልክ የሩታን ህይወት ሄደን እንደበጠበጥሽው ማናት ቡዜ ያብሶ የሀይሚንም በጠብጣለሁ ብለሽ ሀሳብ እንዳይገባሽ። ብሩኬ እንደዚህ አይነት ይሄ የተጨመላለቀ ህይወት ውስጥ የሚያስገባችሁ ልጅ አይደለም። ልትጠነቀቁ ይገባል። ምናልባት አላማ ይዛችሁ ድራማችሁን ልሰሩ ወደዛም ቤት እንሄዳለን ታላችሁ ማለት ነው። እና አስቡበት። በስነ ስርዓት ነው የያዛት። በእውነት ከእንግዲህ እኛም የምንፈልገው ተጋብተው የራሷን ልደት ሳይሆን የልጇን ልደት የምታከብርበት፣ ከዚህ በላይ ደግሞ ትልቅ ደረጃ ደርሳ የምናይበት፣ እንደዚህ አሁን ባሉበት በሰላም እንዲኖሩ። የብሩኬን እናትም እንግዲህ አይታችኋል። ደርባባ ረጋ ያለች በጣም ለሰው ልጅ ሪስፔክት ያላት በእውነት ረጅም እድሜ ከጤና ጋር እንዲሰጥለት እመኛለሁኝ። ቤተሰቡ በሙሉ የብሩኬ በአጠቃላይ በጣም ደስ የሚል ነው ከወንድሙ ጨምሮና ሀይሚ እንድትከፋ በፍጹም የማይፈልጉ ቢኖሩ እኔ እዛ ላይ ያየሁት እንድትከፋ ማለት ነው። በጣም ነው የሚወዷት። በጣም ተወዳጅ ናት። እንግዲህ አይታችሁ ከሆነ እሙሽ የሀይሚ እናት እንዲህ ነው ይመሳሰላሉ። በነገራችን አይታችኋል። ለበዓልም እዛ ነው ሀይሚ በጣም ፏፍሽ ብላ የምትውለው። እንጃ ምን እንደምላችሁ ብቻ። በመሀል ጠላት ሴጣን እንዳይገባባችሁ አሁንም ራሳችሁን አስከብራችሁ እንደኖራችሁ እንደዚሁ ተጠንቅቃችሁ ኖሩ። ፈጣሪ ይጠብቃችሁ ማለት ነው የምፈልገው። በጥባጦች ሊመጡ ይችላሉ፣ እንደ ቡዜ አይነት እህት መስለው የሚያስመስሉ አስመሳዮች ማለት ነው። እና ሀይሚ የምትጠነቀቂያት ይገባል። ምንም ታላቅ እህት ብትሆን በታላቅነቷ ልታከብሪያት ነው እንጂ በህይወትሽ ላይ ግን አንድ እርምጃ ተመጣች ርቀት ሳትሄድ መጀመሪያ ማስጠንቀቅ፣ ጣልቃ እንዲገቡ አለመፍቀድ። ነገሮች ከብዶት አልመጡ በስተቀር ማለት ነው። ትላልቅ ሰዎች አሉ፣ እናት አባት አሉ። እነሱ ጣልቃ ገብተው ነገሩን እንዲፈቱ ማድረግ ነው።
እንጂ እነኚህ አሁን ዩቱበር ያላቸው ልጆች እውነት የሆነ መፍትሄ ያመጣሉ ብላችሁ ብታስገቡ ቻናላቸውን እያሳደጉ መሸቀያ ነው የሚያደርጓችሁ፣ ኢሹ እያደረጉ ማለት ነው። ይሄ ነገር እንዲፈጠር አንፈልግም። ኤፋም እንግዲህ ጀምሮ ነበረ ከዚህ ቀደም አይታችኋል። አንድ ሁለቴ እህቴንማ እንዲያታረጋትም እዣት ሄዳለሁ ብሎ እንደዚህ አቧራ ሲጭር የዋዛ አይደለም ብሩኬ ማለት ነው። እና ልኩን አሳይቶታል። እዛ ጋር እንዳይደርስ ሀይሚ ጋ ማለት ነው አስጠንቅቆታል። እሱም ከዛን ወዲህ አይታችሁ ከሆነ እዛ ጋር ፍንጭር እያለ አላየ ነው ማለት ነው። እና ይሄንን ለማስተላለፍ ነው በዚሁ የመጣሁት ማለት ነው። እኔ እንዲህ ስላየኋቸው በጣም ነው ደስ ያለኝ። በእውነት ለየት ያለ ልደት ነበረ። ፈጣሪ እንግዲህ ለከርሞም ደግሞ ያድርስሽ፣ መልካም ልደት ይሆንልሽ። በጣም ነው የምታምሩት። ብሩኬ በእውነት ጀግና ባል ብየዋለሁ። ጀግና ወንድ ነው። እንደዚህ አይነት ወንድ ነው የሚያስፈልገው፣ ቆፍጠን ያለ ማለት ነው እንጂ ማንም እየመጣ በህይወታችሁ ሲገባ በር እየከፈተ የሚያስገባ አይደለም። ሁላችሁም ከሱ ልትማሩ ይገባል። ትዳር ለመያዝ ጉጉት ላይ ያላችሁ እንደዚህ በጮኛነት ወይም ያው ፍቅረኛ ያላችሁ ማለት ነው ጣልቃ ገብነት እንደማያስፈልግ ለሴት ልጅ ምን ያህል እንክብካቤ እንደሚያስፈልግ ማለት ነው። እና አስቡት፣ ከሱ ከብሩኬ የተማሩ ማለት ነው ፈልገው። እንግዲህ ሁላችሁም የራሳችሁን ሀሳብና አስተያየት መስጠት ትችላላችሁ። እኔም የራሴን የተሰማኝን ስሜት ተናግሬ ያለሁኝ። በኤፍሬም ላይ እኔ በድጋሚ አዝኛለሁ። ይሄ የብልግና ነው። እናንተስ ምን ተሰማችሁ? ሄርሜላ ቤት ሄዶ መበጥበጥ አለበት ወይ? ለእናንተ ልተወው። ከዚህ ቀደም አጥፍታለች ሄርሜላ፣ ጥፋቷን ነግረናታል። ከስህተቷ እንድትማር ነግረናታል። እሷ ግን ፍቅር የሚባለው እንግዲህ እውር ነው አይደል? አይኗ ስለታወረ ከአብርሃም መራቅ አልቻለችም ነበረ። እንደምንም ብሎ ያው ኤፍሬም እንድትርቅ አርጓታል። ቀለበትም አውልቀዋል። እዛ ጋር አይተናል በአደባባይ ላይ። ሆኖም እሱ ከወለቀ በኋላ እንግዲህ አብርሃምንና ሄርሜላን አንድ ጋር አላየንም። ድጋሚ ወደ ሩታ ቤት አልመጣችም። አንተ አሁን እላፊ መሄድ እንደኔ ነው የምላችሁ፣ እላፊ መሄድ የሚችለው ሌላ የራሱ ችግር ተሌለበት። ሄርሜላና ኤፍሬም የራሳቸው ከዚህ በፊት የሆነ ምስጢር ከሌላቸው ሄርሜላ ቤትስ ምን ይሰራል? በዚህ ልክ ደግሞ ሄዶ የእሷን ክብር መንካት፣ ነፃነቷን መንፈግ እንደኔ ስህተት ነው ብዬ ነው የማስበው። በቃ ሄርሜላን የፈለገው ከወንድሙ እንድትርቅ ነው አይደል? ከሩታ እንድትርቅ ነው አይደል? ርቃለች። እስከምትመጣ ድረስ መጠበቅ ነው እንጂ እንደውም እተኛለሁ፣ ከዚህ ቤት አልወጣም፣ ከፈለሽ ፖሊስ ጠርተሽ አስወጪኝ። ቢያንስ ሴት ልጅ ናት። እኛ ጥፋቷን እንጂ በዚህ ልክ ደግሞ እንድትሰቃይ አንፈልግም። ከስህተቷ እንድትማር አሁንም ቢሆን ሄርሜላን ነግራታለን። ግን ቤቷ ድረስ ቤት ኪራይ እኮ ከፍላ ነው የምትኖረው እንጂ ከፍለህላት አይደለም። ነፃነቷን ማግኘት አለባት። እና ሄጄ የተኛለሁ እያለ በጣም እንግዲህ ሲያስቸግር ነበረ፣ ለያዥም ለተመልካችም። እውነቴን ነው፣ ለዳኛው በጣም እንትን እያልክ ነበረ። እኛ ጀግና ነክ ያልንክ ከሩታ ህይወት እንድትወጣ ነው ጀግንነትክን የነገርንክ እንጂ የራሳችሁ ጉዳይ ተሌለባችሁ መተክ እንዲባት በጠብጣት እላለሁኝ። ያው ሴት ልጅ ስለሆነችው እንዴ እህት ናት እኮ። በዚህ ልክ ደግሞ ሄርሜላ እንድትጨቆን አንፈልግም። በእውነት ታሳዝናለች። ጥፋት ያለበት ቦታ ሙልጭ እናረጋታለን ከላይ እስከታች። እንዴ እኛ ምላስ ደግሞ መቼም ሶሻል ሚዲያ ላይ ስትመጡ ሁሉንም ነገር ልችሉ ነው። ከሌ ሰደበኝ ከሌ ሰደበችኝ የሚል ጨዋታ የለም። ስለዚህ እኔ እንደዛ ነው የተሰማኝ። በመቀጠል ደግሞ እዛ ጋር እኔ እንጃ ወደ አልጋ ሄዳለሁ ምናምን ብሎ ሲሉ የሆነ ድራማ የሚሰሩ የሚያስመስሉ ነገር ነው የሚመስለው። በነገራችን ያው ሬሌ አይደለም፣ ቻናላቸውን እያሳደጉ እንደሆነ በደንብ ልትመለከቱ ይገባል። ሁሉም በየራሱ ቻናል እየመጣ ነው፣ ባይዘዌ ማለት ነው።
ዝም ብሎ አይደለም የሚንቀሳቀሰው። አንዱ በአንዱ ይመጣል። አይታችኋል። ትናንት ዳኒም በራሱ መጥቷል። ሄርሜላ በራሷ መጥታለች። ሁሉም በየራሱ እየመጣ ነው ማለት ነው። እንግዲህ ከሁለት ቀን በፊት ቡዜም በራሷ መጥታ ነበረ። ቻናላቸው ምን እየሆነ ነው? እያሳደጉ ነው። ግን አሳድጉ እኮ ስሩ፣ ደስ ይላል።